አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓተል ሙስሊሚን ወልሙእሚኒን እንዴት ናችሁ? ሁሉ ሰላም ነው አለን አልሐምዱሊላህ። እኔ አቡ ዙበይር እባላለሁ። ዛሬ ጁምዓ ነው ቀኑ። በጣም የተከበረ ቀን ነው። የሳምንታችን ዒድ ተብሎ ይጠራል። ይህንን ጁምዓ ደግሞ በደስታና በፈገግታ ማሳለፉ በጣም የተወደደ ነው። ያለው ለሌለው በመርዳት ማለት ነው። የቻለውን ምንም አይነት ነገር ብትሆን ሰጥቶ ወይም አስደስቶ ወይም ደግሞ ካልቻለ ደግሞ መልካም ፈገግታ በማሳየት እና ለልጆቹም ሆነ ለቤተሰቦቹ በፈገግታ አሳይቶ ማሳለፉ በጣም የተወደደ ነው። ይህን ለማለት ደግሞ ባለን ነገር ላይ ማመስገን ይገባናል ማለት ነው። አጣሁ ገረጣሁ ነጣሁ ሳንል ማለት ነው። ያለንን ነገር እያመሰገንን ለወደፊቱ ደግሞ አላህን እየጠየቅን ወይም እየለመንን መጠበቁ በጣም የተወደደ ነው ማለት ነው። ለዚህም ሲል አላህ ምን ብሏል? ባላችሁ ነገር ላይ አመስግኑ ብሏል። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል። ባላችሁ ነገር ላይ የምታመሰግኑኝ ከሆነ በዛው ላይ ልጨምርላችሁ እችላለሁኝ። ነገር ግን ባላችሁ ነገር ላይ የምታማርሩኝና የምትበሳጩ ከሆነ አያያዜ ከበድ ያለ ይሆናል ብሎ አላህ በግልጽ ያስጠነቅቀናል። ይህንንም ማስጠንቀቂያ ለማለፍ ሲባል ወይም የእሱን ቃል ለመተግበር ሲባል በፈገግታና በደስታ ጁምዓችንን ሳናሳልፍ በመስገድ በጊዜ በመግባት ቲላዋ በማብዛት ቁርአን በመቅራት ሱረቱል ካህፍን በመቅራት ጁምዓ ቀን በጣም ብናሳልፈው ያለንን በማካፈል ከሶላት በኋላ ደግሞ ያለው ለሌለው በማብላት ማሳለፉ በጣም የተወደደ ነው ማለት ነው። ይችን ልላችሁን የፈለግኩትኝ ለማስታወስ ያክል ነው። ጁምዓ ሙባረክ ብያለሁኝ። በተረፈ ሰሞኑን ጠፍተናል። የጠፋነውም በምክንያት ነው። ሁኔታዎች ያው እንትን ስላላሉ ነው። እኛ ሶሻል ሚዲያን መጠቀም የምንፈልገው ወይም የምፈልገው እኔ በራሴ በግሌ የራሴን ስገልጽ እንደ ማንኛውም ሰው በሶሻል ሚዲያ ላይ ያንንም ምኑንም እያስተላለፍኩኝ ራሴንም እንትን መጠቀም ወይም መጥቀም አቅቶኝ አይደለም። ምን መሰላችሁ? ሶሻል ሚዲያን አላህ ከፈቀደልኝ እኔ መጠቀም የምፈልገው ለኸይር ነገር ነው። ኢንሻአላሁ ተዓላ ይሄን ደግሞ አንድ ቀን እንደሚያሳካልኝ ተስፋ አድርጋለሁኝ። እናንተም በዱዓችሁ አግዙ። ምን ልላችሁ ፈልጌ ነው፣ ሰሞኑን ኢንሻአላህ በአዲስ ቪዲዮ እና በአዳዲስ ነገሮች ልንመጣላችሁ እየተዘጋጀን ነው። ኢንሻአላህ ኸይር የሆነ ነገር ማለት ነው። በቁርአን ዙሪያ በልጆች መድረሳ ዙሪያ የኔም ልጅ የሚቀራበት መድረሳ አለ። ዙቤርን ታውቁታላችሁ። ያንን መድረሳ እያስተዋወቀን ምን ያህል ልጆች እንደሚቀሩ እዛ ውስጥ ምን ያህል ተማሪዎች እንደሚገኙ እንዴት አይነት እንትን እንደሆነ የሚያሳልፉት እዛች መድረሳ ውስጥ በጣም በትንሽዬ መድረሳ ውስጥ ነው። ከተመሰረተ ግን ቢያንስ ከ10 ምናምን ዓመት በላይ ሆኖታል። የአህለ ሱና ወልጀማዓ መስጊድ ማለት ነው። ሰላም መስጊድ ይባላል ካወቃችሁት። እና እዛ ውስጥ ግን ምን ያህል ፍሬዎችን አፍርቶ እንደሆነ አይታወቅም። ምክንያቱም ዘመናዊ እንትን ሶሻል ሚዲያን ስለማይጠቀም ማለት ነው ይህ መስጊድ ማለት ነው። ይህ መስጂድ ዘመናዊ ሂደትን ባለመከተሉ በጣም ወደ ኋላ የቀረ ነው። ከሁሉ ነገር የተገለለ ነው። አንዳንድ ባለሀብቶች ወይም አንዳንድ አህለል ኸይሮች የከተማው አህለል ኸይር የሆኑ ማለት ነው ወይም በጎ ነገርን ማድረግ የሚፈልጉ ሰዎች በእነሱ የተደገፈ ነው ይህ መድረሳ። ገባችሁ? ምንም አይነት ሶሻል ሚዲያ እውቅና የለውም። ምንም አይነት ከውጭ አካል የሚረዳው እንትን የለውም፣ ገቢ የለውም። እና ይህ መስጊድ ደግሞ በተለይ በሰሜን ሸዋ ላይ በሸዋሮቢት ከተማ ላይ ከ10 ምናምን ዓመት በላይ ሆኖታል አህለ ሱና ወልጀማዓ ይህን መስጊድ መስርቶት ከኖረ ማለት ነው። እዛ መድረሳ ውስጥ ብዙ ልጆች ቀርተዋል፣ ብዙ ልጆች አክትመዋል፣ ብዙ ልጆችም በሂፍዝ ተመርቀዋል ከአሁን ፊት ማለት ነው። እንደውም ሞዴል ነው ይህ መድረሳ ሰላም መስጂድ ማለት ነው። ለማንኛውም አህለ ሱና ለመስፋፋት በዚህ አካባቢ ላይ በሰሜን ሸዋ አካባቢ ላይ ለመስፋፋት በተለይ በሸዋሮቢት አካባቢ አህለ ሱና ወልጀማዓ ለመስፋፋት ሞዴል ነው። የመጀመሪያው መስጊድ ነው ሰላም መስጂድ ማለት ነው። እና ይህን መድረሳ ደግሞ ለማሳደግ ስንል ወይም ደግሞ ዘመናዊ ለማድረግ ሲባል ያኔ መስፈርቱን በጠበቀ መልኩ ወይም ደግሞ ዲኑን በጠበቀ መልኩ አህለል ኸይሮች የውጭ አካሎች መርዳት የሚፈልጉ ተማሪዎቹ ምን ይጎላቸዋል፣ መስጊዱ ምን ይጎለዋል፣ ምን መድረግ አለበት የሚለውን አብረን ከኮሚቴዎቹ ጋር ሆነ ወይም እዛው ካሉት አባላቶች ጋር ተነጋግረን ይህ መስጊድ መዘመን አለበት፣ መገንባት አለበት። ይህ ሁሉ ተማሪ በጣም ብዙ ተማሪ አለ የሚቀራ በሂፍዝ የሚቀራ ለኪታብ የሚቀራሉ በሴቶች ህፃናቶች በጣም ብዙ ከምነግራችሁ በላይ ማለት ነው። ይህን ደግሞ ለማሳወቅ ቪዲዮ ሰርች ኢንሻአላህ አንድ ቀን ያው እየተዘጋጀንበት ስለሆነ ይህን ነገር ተነጋግረን እየተዘጋጀንበት ስለሆነ በቪዲዮ አሳያችኋለሁ። መድረሳው ምን እንደሚመስልና ምን ያህል ተማሪ እንደሚቀራበት ከአሁን ፊት ነው ምን ያህል ተማሪ እንደተመረቀበትና እዛ ቦታ ላይ ብዙ እውቀት የቀሰሙበትን ሰዎች ወይም ልጆች አሳያችኋለሁ ማለት ነው። እና ይህን ሂደት ተከትለን ኢንሻአላህ ይህን መድረሳ ለማገዝ ይህን መድረሳ ምን መሆን አለበት፣ እንዴት መገንባት አለበት፣ ማን ነው የሚገነባው፣ አህለል ኸይሮችንስ እንዴት ነው የምናገኛቸው፣ ከዚህ ጀማዓ ጋር ወይም ከዚህ መስጊድ ጋር እንዴት ነው ኮኔክት አድርገን ወይም ኮንታክት አድርገን ለዚህ መስጊድ
ፊት ቀደም ሆኖ ወይም ደግሞ ለአኼራ መነገድ የሚፈልጉ ሰዎችን እንዴት ነው የምናገናኛቸው ከዚህ ጀማዓ ጋር የሚለውን ተነጋግረንበት ወደ እናንተ ይዤላችሁ እመጣለሁ ኢንሻአላሁ ተዓላ ማለት ነው፣ አላህ ከፈቀደ። እርግጠኛ ነኝ በአሁን ሰዓት አህለ ሱና ወልጀማዓ በጣም እየተስፋፋ ነው በየቦታው ማለት ነው። ነገር ግን አብዛኛው አህለ ሱና ወልጀማዓ መስጊድም ሆነ መድረሳ እውቅና አለው። በየቦታው በየሶሻል ሚዲያው በየሙኑ ይረዳል። አህለል ኸይሮች ይረዱታል። መስጊዱን ቶሎ ቶሎ ያሳድጉታል። ለተማሪዎቹም ለእንትኖቹ ለደረሳዎቹ ብዙ ነገር ያደርጋሉ እና እየተረዱ በፍጥነት ትልቅ ደረጃ ላይ ብዙ የደረሱ መድረሳዎች አሉ ማለት ነው፣ ወይም መስጊዶች። ይህ መስጊድ ግን እንዳጀማመሩ እንደ ሞዴልነቱ እንደ መጀመሪያነቱ እስካሁን ድረስ ምንም ርቀት ሊጓዝ አልቻለም። ምክንያቱም በደጋግ ሰዎች እዛው ሀገር ውስጥ ወይም ከተማ ውስጥ በሚገኙ በቃ መልካም ሰዎች በሚባሉ አኺራን በሚፈልጉ ሰዎች የሚረዳ ብቻ ነው፣ በተወሰኑ ሰዎች ማለት ነው። እነዛ ሰዎች ደግሞ በቋሚነት ሊቀጥሉበት ሊችሉ ስለማይችሉ ይህን ነገር አህለል ኸይሮች ሞልተዋል። ዛሬ ሁሉም ነገር እውቀት በእጅ ላይ ሆኗል። ለአኺራ መስራት ምን ያህል ጥቅም እንዳለው ገንዘቡን ይዘው ምን እናድርግበት፣ የት ቦታ እንስራበት፣ የት እናሰራጨው፣ ለማን መስጊድ እንገንባ፣ ለየትኛው መድረሳ እንርዳ የሚሉ ጀማዓዎች ወይም ባለሀብቶች ሞልተዋል ዛሬ በየቦታው። ምክንያቱም ዒልሙን ገብቷቸዋል። ለአኺራ ምን መስራት እንዳለብን ገብቷቸዋል። ስለዚህ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ማለት ነው አሰራጩልን፣ ሼር አድርጉት። ኢንሻአላህ ሶሻል ሚዲያውን ወይም ደግሞ ቲክቶክን ካሁን በኋላ በእንደዚህ አይነቱ ነው እኔ መምጣት የምፈልገው። ካሁን በኋላ ብዙ ኡስታዞች መጥተዋል፣ ብዙ ዓሊሞች አሉ። ፈትዋውንና ማንኛውንም ነገር የምንጨቃጨቅበትን ከዛና ከዚህ ሆነን የምንለያይበትን ልዩነት የሚፈቱ ጀማዓዎች ወይም ኡስታዞች ስለሞሉ ያንን ለነሱ ትተን እኛ ደግሞ መስጊዳችንና ደረሶቻችንን ወይም ደግሞ የሚቀሩትን ልጆች ተማሪዎችን በማስተማርና መስጊዶችን በመገንባት ኢንሻአላሁ ተዓላ በዚህ ላይ ልንራመድ ወይም ልንጓዝ ፈልገናል። እናንተንም ወደ እናንተ እናመጣላችኋለን በቪዲዮ አዘጋጅተን። እኔ አቡ ዙበይር እባላለሁኝ፣ ታቁኛላችሁ በአብዛኛው ኢንሻአላህ። ይሄ ደግሞ ምንድነው ዩቲዩብም አለን። ዩቲዩብ 5000 ምናምን ሰብስክራይብ ያለው ዩቲዩብ አለኝ። በዛም እየገባችሁ በዛም ቪዲዮ መለቃለሁኝ። ያንንም ሰብስክራይብ እያደረጋችሁ ሰላም መስጂድን በሸዋሪ ቤት የሚገኘውን ሰላም መስጂድ መናኸሪያው አካባቢ የሚገኘው የመጀመሪያው የአህለ ሱና ወልጀማዓ ሞዴል ወይም መስራች የሆነውን በቁም ነገር ላይ ወይም ደግሞ በትልቅ ደረጃ ላይ ለማድረስ የምትፈልጉ ጀማዓዎች በውስጥ መስመርም ሆነ በኮሜንት እየገባችሁ ሐሳባችሁን ወይም ደግሞ ፍላጎታችሁን እንድትነግሩን ስንል ዛሬ በዚህ መልእክት ለመናገር ነው የመጣሁትኝ። አመሰግናለሁኝ።